ለምንድነው እንደዚህ ያለ ነገር የተናገርከው? እኔን ለማሾፍ ነው ወይስ ገንዘብ ፈልገ? ዚክ ቀና ብሎ ተመለከተው። መነጽሩ በአንድ በኩል ተሰባብሮ በትንሽ ክር ታስሯል። ገንዘብ አልፈልግም ጌታዬ አለ ዚክ በቀስታ። ልጆ ስትሰቃይ ያየዋት አይኖቿ ውስጥ ያለው ነገር እናቴ ከምትረዳቸው ሰዎች አይን ጋር ተመሳሳይ ነው። ጆናታን ቆም አለ። እናቴ ያልከኝ? እናቴ የት ናት? ዚክ ዝቅ ብሎ ጫማው ላይ ያለውን ዳክት ቴፕ ማስተካከል ጀመረ። እናቴ አሁን የለችም፣ ግን ከመሄዷ በፊት ብዙ ነገር አስተምራኛለች። እሷ ሰዎች እንዲራመዱ የምታደርግ ታምረኛ ነበረች። እኔ ደግሞ የእሷ ጥላ ነበርኩ። ቦርሳዋን ተሸክሜ እጆቿ እንዴት እንደሚንቀሳቀሱ አይ ነበር። ጆናታን በዚህ ንግግር ውስጥ ያለውን እውነት ለማግኘት ሞከረም። ይህ የ9 ዓመት ልጅ እንዴት እንዲህ ባለ ትልቅ የሰውነት ቋንቋ ይናገራል? ዚክ ቀጠለም። አካሏ አልተሰበረም ጌታዬ፣ አካሏ ብቻ ረስቷል። አእምሮዋና እግሮቿ የሚነጋገሩበትን መንገድ ዘግተውታል። ያንን መንገድ መክፈት ይቻላል። ጆናታን ሳያስበው በአይላ ፊት ላይ ያለውን ስሜት ተመለከተ። አይላ ለመጀመሪያ ጊዜ ትኩረት ሰጥታ ዚክን ትመለከተው ነበር። በአይኖቿ ውስጥ ለወራት ጠፍቶ የነበረው የማወቅ ጉጉት ብልጭ አለ። ይህንን ማየት ለጆናታን ትልቅ ነገር ነበር። ስም ማን ነው ሲል ጆናታን ጠየቀም። ሕዝቅኤል ካርተር፣ ግን ዚክ ይሉኛል። እሺ ዚክ፣ ነገ እሑድ ነው። እኩለ ቀን ላይ ሃሪንግተን ፓርክ በሚባለው ስፍራ እንገናኛለን። ጆናታን ይህን ሲል ራሱን ማመን አልቻለም። እዚያ መተ ምን ማድረግ እንደምትችል አሳየኝ፣ ካልመጣ ግን ዳግመኛ በዚህ ሆስፒታል በር ላይ እንዳላይ። ዚክ በቀስታ አንገቱን ነቀነቀም። እሺ እገኛለሁ። ጆናታን ወደ ቤቱ ሲያሽከረክር አይላ በኋላኛው መስታወት በኩል ዚክን ስትመለከት አያት። ቤታቸው ሲደርሱ ጆናታን አይላን አቅፎ ወደ መኝታ ክፍል ወሰዳት። ምሳ ከበሉ በኋላ አይላ ለመጀመሪያ ጊዜ ተናገረች። አባዬ አለች አይላ በደካማ ድምጿ። ወይ የኔ ቆንጆ፣ ያ ልጅ ጫማው ላይ ፕላስተር ቴፕ ያለው ልጅ እሱ በትክክል ያውቃል? ጆናታን የልጁን ጥያቄ ሲሰማ ጉሮሮ ተዘጋም። አላቅም አይላ፣ ግን ነገ እናየዋለን። ሌሊቱን ሙሉ ጆናታን እንቅልፍ አልወሰደውም። በቢሮ ውስጥ ተቀምጦ ስለ ሕዝቅኤል ካርተር በኢንተርኔት ፈለገ። ምንም መረጃ የለም። ነገር ግን ሞኒክ ካርተር የምትባል ሴት በዶይ ሰፈር ውስጥ በነጻ ሰዎችን ታክም እንደነበር የሚገልጽ የ5 ዓመት በፊት ጋዜጣ አገኘ። ጋዜጣው የእጆቿ ንክኪ ተአምር ነው ይላል። ጆናታን በዚያች ሌሊት ለመጀመሪያ ጊዜ ጸለየ። ለልጁ ሳይሆን ለዚያ ባለ ዳክት ቴፕ ጫማው ልጅ ጥንካሬን እንዲሰጠው። ጆናታን በጨለማ መስኮት በኩል ወደ ውጭ እያየም ነገ የሚሆነውን በጭንቀት እየተጠባበቀ ነው። እሁድ እኩለ ቀን ሃሪንግተን ፓርክ በከተማዋ ዳርቻ የሚገኝ ብዙም ትኩረት የማይሰጠው ስፍራ ነው። ሳሩ በደንብ ያልተቆረጠ፣ የቅርጫት ኳስ ሜዳው የተሰነጣጠቀና ጥቂት ያረጁ አግዳሚ ወንበሮች ያሉት ቦታ ነው። ጆናታን መኪናውን ወደ ፓርኩ ሲያስገባ ልቡ በጥርጣሬ ተሞልቶ ነበር።